አስገባው። በቃ ስነ ስርዓት ያዝ። ምንድን ነው ምንድን ነው? መስተፋቅር ምንድን ነው? መስተፋቅር መተት መተት መስተፋቅር መተት አይነ ጥላ ምን አድርገህ የተባለ ድሉን፣ ገንዘቡን፣ ስራውን፣ ሁሉንም ነገር ህይወቱን አበላሽ። ህይወቱን፣ ስራውን፣ ሁሉ ገንዘቡን ነው የሚሰራው። መሀንዲስ ነው። የመንግስት መሀንዲስ ነው። የመንግስት መሀንዲስ አበላሽ ተብሎ ነው የገባው። ስንት ዓመት ነው ከገባበት? 6 ዓመቴ። 6 ዓመት ምን አደረከው? 6 ዓመት ሁሉም ነገር አሸጥኩት። ሁሉንም ንብረቶቹን፣ መኪኖቹን ሁሉንም አሸጥኩት። አዎ። ለምን? በቃ ስንት ዓመት ማለት ስንት መኪና አሸጥ? አንድ መኪና፣ ቤት፣ ሆቴሉን በጠቅላላ ንብረቶች፣ ብሮችን፣ ስራዎቹን አሳገርኩበት። በጠቅላላ ህይወቱን ሁሉ ስራዎቹን አሳገርኩበት። የሚያስካልኩት በጓደኞቹ ገብቼ አስካልኩት። ሁሉንም ስራ። በስንት ብር ነው የገባው? መጀመሪያ በ3000 ብር። ከዛ በኋላ እየታደስኩ እንደገና እየገባው ህይወት አቀጸባል እገባለሁ። እየታደስኩ እገባለሁ። የሰይጣንን ዓለምና የመተተኛውን ዓለም በትምህርት ተቋማችን መሻሻልና በእውቀታችን አናሸንፈው፣ በስልጣንና በማዕረግም አናሸንፈው። አሁን ያለንበት ዘመን በመናፍስቶች መለከፍ ከፍተኛ ደረጃ ላይ ደርሶ አስተሳሰባችን ደግሞ ከመናፍስቶች ውጊያ በታች ወደቀ ሆኖ እንዲህ ሲጫወትብን ስናሾፍ ነው ይኖር ነው። አልተመልከት ምንድን ነው? ቡዳ አይነ ጥላ ቡዳ ሰላቢ እዚህ ጋር ገባ። ኧረ ይሄንማ ሰው ምንድን ነው? ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም አንድ ጋር ግባ። እዚህ ጋር በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል ታስረናል። ቶሎ ሰባት ጩኸት ወጣትነታችን ለሀገር ትውልድ መሆናችን፣ ተማሪነታችን ለሀገር ዜጋ እንሆናለን ብለን ያሰብንበት ምኞትና መሻት እንደዚህ ከንቱ ሆኗል።